እንኳን ዶስ አላች 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 እንኳን ዶስ አላቸው። ኤፍ 35 ኮሰኮስነላቸው ደፎጠጥነላቸው ፈጠፎጥነላቸው እንኳን ዶስ አላቸው እንኳን ዶስ አላቸው። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችሁ አለ ቤስጭ ስትጎንዶሉ ማዳች ላይክ እና ሼር ያደረጋችሁ አሳውቻችሁ ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ሚዛናችን ዝላችሁ የመጣ ነው ሶበር ዜና ሲኤንኤን፣ አልጀዚራ እንደዚሁም ደግሞ ፎክስ ኒውስ የዘገቡት ነው። የኢራን አይሩጂሲ ጦር እንግዲህ የአሜሪካን ኤፍ35 ለኢድ ሙባረክ ኢድ አልፈጥር ሲባል ለኢራን የዶስደስ ርችት ኤፍ35 የጦር ጀት የወጪ ስለሌለው ነው። የኢራን መንግስት የወጪ ስለሌለው ርችት መተከስ ስለማልችል ርችት ማድረግላችሁ የማይታየውን ስውሩን አደገኛውን ኤፍ35 በማስወንጨፍና በመተከስ ነው ብላ አርግፎላቻል። እንኳን ደስ አላችሁ። ኢድ አልፈጥር ኢድ ሙባረክ ተወላቻል። አሁን እንደሞ ምን ሰበብ ይሰጡት ይሆን? ከዚህ በፊት እንደምታውቁት ኩዌት ላይ 3 የጦር ጀት ረገፈ። ከዛ በኋላ የነዳጅ ጫኝ የጦር አውሮፕላን ተሞታ፣ ረገፈ፣ ነደደ፣ ጨሰ። አሁን ደግሞ ኤፍ35 ከዛ በፊት እንግዲህ አብርሃም ሊንኮን ተሞታል። እና ደግሞ ትራንት ምን ቢሉ ጥሩ ነው ኢመርጀንሲ ላንዲንግ ናል እነት ቪዲዮን እኮ ራሱ ሲኤንኤን እኮ አጋርቷል። አይአርጂሲ የኢራን ሪቮሉሽነሪ ጋርድ የለቀቀም ቪዲዮ ሲኤንኤንም ፎክስ ኒውስም ዓለም አቀፍ ሚዲያዎች ይሄው እውነቱ ይሄ ነው። ሲኤንኤንም እኔ ራሴ በግሌ አጣርቻለሁ ነው በግሌ አጣርቻለሁ። የአሜሪካ ኤፍ35 ለመጀመሪያ ጊዜ በዓለም ታሪክ የማይታየው ሰውሮ ሸይጣን የሚባለው ማንም አይደርስበት ማንም የተባለ ኤፍ35 ለመጀመሪያ ጊዜ ሂሳቡ ተወራርዷል። በደረሰኝ ከነቫቱ ነው ያስረከቡት ኢራኖች በህጋዊ መንገድ ነው። እና በጣም የሚያስደንቅ ነው። አረ በሎሬ ሲቾክል እኮ በነገራችን ላይ ለሞላ እስልምና እምነት ተከታዮች በሙሉ ለጓደኞችን ብቻ ሳይሆን በሞላ ዓለም ለምትኖሩ እስልምና እምነት ተከታዮች በሙሉ ኢድ ሙባረክ ለማለት እወዳለሁ። አንዳንዶቻችሁ ቤሎ ቤት መውጣላችኋለሁ፣ ታውቃላችሁ ስማቸውን ቤሎ ቤት መጣላችኋለሁ፣ ይጧራላችኋል። ችግር የለም። ለሞላ እስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ለማለት እወዳለሁ። በዓሉ በያላችሁበት የሰላም የፍቅር አንድነት እንዲሆን እሞኝላችኋለሁ። እና በጣም የሚያስደንቅ ዜና ነው ይሄ ጦርነት። በየቀን አዲስ ኢራን ምን ብትል ጥሩ ነው። ትናንትና አሎ ገና እኔ አላልኩም ሰሞኑን ስዘፍንላችሁ አልነበር? ምን ተነካ አለች ኢራን። ምን ተነካ? ገና አልተነካም እኮ ዋናው ጉዳይ አልተነካም። በበቃኝ ነው። በበቃኝ ካልወጣችሁ ከዚህ ጦርነት ተኩስ አቁም፣ ድርድር፣ ምክክር የሚባል በበቃኝ አስነስጥሷችሁ አስጋስቼ ነው ጡት እንደጠጎበ የጮቅላ ህፃን አስጋስቼ በቃኝ ብላችሁ እስክትወጡ ድረስ አልለቅም ይህን ጦርነት ብላል ትራምፕና። እንግዲህ ትናንትና ደግሞ ትራምፕ ኢራን በእስራኤል በኢራን ነዳጅ መሰረተ ልማት ላይ እስራኤል ዳግመኛ ጥቃት እንዳታደርስ አስጠንቅቋል። እውነት ሙድ ያዛቸው ከእናንተ ፈቃድ ሌላ አራዳ የለም አይደል? እስራኤል ምን ትላለች? እኔ ለአሜሪካ ነግሬ ነው ይህን ጥቃት የፈጸምኩ። አሜሪካ ምን ትላለች? እኔ እስራኤል ለእኔ ይህን አልነገረችኝ። ጦጣ ለማድረግ ይሞክራል። እናንተ ብቻ አራዶች ትፈወሳላችሁ ብዬ ቀደም ብዬ እኮ ፈውስ እንዳለው ለችግሮቻችሁ እኮ ነግሬያችኋለሁ። ገና ትፈወሳላችሁ ብላለች ኢራን። መች ተነካና ሙሽተነካና የአሜሪካ መከላከያ ሚኒስተርና ማርክ ሩቢዮ እኮ ቤታቸው ድረስ ድሮን ተላከላቸው አሉ። አብናረገ እኔ ብሎ ካሁን ሰው አያምነኝም። ይሄ ሲኤንኤን፣ አልጀዚራ ምን ዓለም አቀፍ ራስ የአሜሪካ ሚዲያዎች የዘገቡት ነው። ቤት ለቤት ዲሊቨሪ አሉ ድሮን ዲሊቨሪ። እና እስካሁን ድረስ አሜሪካ ምድረስ ከፍተኛ ድንጋጤ አለ። እውነት ነው? በህልም ነው? በቅዠት ነው? የኢራን ድሮን አሜሪካ ገባ እንዴ? ተመልከቱ። እነዚህ ከፍተኛ ባለስልጣኖች የድሮን ቅኝት ተደረገባቸው። በጣም የሚሰቆጥ በጣም ተንቆጥቅጠን ያለ በአሜሪካ ላይ ድንጋጤ ውስጥ ፍርሃት ውስጥ ነው ያለ። እና ገና ነው ካልወጣላችሁ መሽቶነካና ገና ነው ሰዓቱ ተብላችኋል። እና እኔ አልጨምርም አልቀንስም። ያውዛው ሲኤንኤን፣ ቢቢሲን፣ ፎክስ ኒውስን እነሱ የምታምናቸውንም እናንተ የምታምናቸውን ማየት ትችላላችሁ።
ዓለም አቀፍ ዜናዎችን እኔ ይዤላችሁ የመጣሁት እና እነ ማርኮ ሩቢዮ ጥቃት አልተፈጸመባቸውም። በቃ በላያቸው ላይ አንዣበበቻሉ የኢራን ድሮን በስማ ነው እና ገና አልተነካም። በነገራችን ላይ የእስራኤል የከፍተኛ የነዳጅ ማጣሪያ የኃይል ምንጭ የምታገኝበት ቦታ ሃይፋ ተመቷል እና አይ ፍንጥርጣሪ ነው እንጂ ብዙም እኮ አልመታም። እኔ በጣም የሚጎርመኝ ዓለም ላይ አሁን ያሉ የፖለቲከኞች ምን ያክል አሻጥሮኞች እንደሆኑ የጦር ጄኔራሎች ምን ያህል ልፍስፍስና ድኩማን ናቸው። የጦር ጄኔራሎች ወታደሮቻቸው እየሞቱ ይክዳል፣ ጄቱ እየተመታ ይክዳል፣ ንብረት እየተወደመ ይክዳል። በቃ ስለሚሞተው ሰው ስለሚጠፋው ንብረት ሳይሆን ግድ የሚሰጣቸው ስለነሱ ክብር ነው። ኳታር እንኳን በአቅሟ ያ ሁሉ እሳት ያ ሁሉ ውድመት $26 ቢሊዮን በትንሹ ይፈልጋል። 5 ድፍን ዓመት ይፈልጋል። 5 ድፍን ዓመት ለማስተካከል ማለት አንዲት ሚሳኤል ነው የመታች አንዲት እውነት እና በቃ ያውቃሉ ምን ያህል ውርደት እንደሆነ። አሁን በዚህ በኢራን ጉዳይ ውርደት ሰጣጭ ውርደት ነው አሜሪካ የተከናነበችው። አይታም አታውቅም በዓለም በዚህ 70-80 ዓመት እንዲህ ያለው ውጊያ አሜሪካ አይታም አታውቅም። አንድ ሀገር ብቻዋን አንቀጥቅጣ እድረስልኝ ሬሳ ያለሁ እያለው የጮኸ አሜሪካኖች ትቆለዳለን። መች ተነካና ብላለች ኢራን ማታ ትናንት መግለጫ ሰጣች። መች ተነካ ገና ትቆምሳለህ እያንዳንድ በቃኝ ብላ አስነጥሷ ጡት እንደጠገበ ህፃን አስጋስጭ ካልሆነ አለቃችሁ። እኔ በዚህ በሚዲያ ስራ ቢያንስ 5 ዓመት ቆይቻለሁ። እንደ ሰሞኑ የኮራሁበት የለም። የተናገርኩት ሁሉ እንደ ትንቢት ሆኖ ተፈጸመልኝ። እውነት በጣም ነው የተደሰትኩት። ማወቅ ማለት መረዳት ማለት እንዲህ ነው። ማስመስከር አለበት። ተመልካቾቼ በእኔ መኩራት አለባቸው። አየህ ትንተና ማለት የተናገርካት እያንዳንዱ መፈጸም አለበት። ተፈጸመ በቃ። አሁን ትናንትና ምን አለ? ጀርመን፣ እንግሊዝ፣ ጣሊያን፣ ጃፓን፣ ፈረንሳይ ምን አለ? እናግዛለን። አናግዝም። ታዲያ ምንድን ነው የፍርሃታቸው ብዛት፣ የድንጋጤያቸው ብዛት? ተሰዳደቡ እኮ እንግሊዝና አሜሪካ፣ ጣሊያንና አሜሪካ፣ ፈረንሳይና አሜሪካ ተሰዳደቡ እኮ። እንዴት አታግዘኝ? ለኔ አታግዘኝ ማ አትሮቡም እናንተ በስባሰች ለአንዲት አገር ዓለም እንዲህ ተተራመሰ። ኢራን ምን ጎርማቻል? ገና ሆርሙዝ ሰርጥን በቋሚነት የገቢ ምንጭ አደርገዋለሁ። ልክ ግብፅ እንደምትቆርጠው ቀረጥ ሆርሙዝ ሰርጥ ከዚህ በኋላ ማንሽም ዝም ብለሽ አታልፊም። እምቢ ካልክ ትመታለህ። በቃ መፍረስ አይደለም ማውደም እኮ ነው። በቃ አሁን በነገራችን ላይ ኢራን ኢራቅ የወደመችን ኢራቅ በ15 ቀን በወር የወደመችን ያህል አልወደመችም። ኢራን አትወድምም። ለምን? ዱላ የከረረ የመረረ ስለሆነ ምን አይነት ርቀት እንደምትሄድ ስለማያውቁ። ሊቢያ ጀቶቿ ሳይነሳ እኮ ነው እዛ የመታው ኔቶ። የኢራን የጦር ጀት አንዱ እንኳን ማን ነው የሊቢያ የጦር ጀት ከተቀመጠበት ሳይነሳ ነው የወደመው። አንድ መሳሪያ አልተንቀሳቀሰም። ኢራን ከዚህ ሁሉ ተምራለች። ከየመን ተምራለች፣ ከሶሪያ ተምራለች፣ ከአፍሪካ ባርነት ተምራለች፣ ከአፍሪካ ተንበርካኪነትና አሎቅላቂነት ብዙ ተምራለች፣ ከቪየትናም ተምራለች፣ ከኪዩባ ተምራለች። ትራምፕ ኢራን የእጁ ላይ ፍም እጁ ላይ የተቀመጠች ፍም ነች እና በአፉ የጎረሳት በእጁ የያዛት ፍም ነች ኢራን። የኢራን ጉዳይ እያንቦቀበቀው እንደገና ሄደው እየተርቦተቦተ ማለት ነው። ምን ብለው ቃላት አጠቃቀሚ ወደኋላ ብለው ነገር የለም። እየተርቦተቦተ እየተንቦጀቦጀ ኪውባን ተቆልላታል አላለ። ማንም ትችላለህ አሉት። ሚስቴን አለ። አሁን እስቲ ከገባበት ወጥመድ ውጣ። መጀመሪያ ትራምፕዬ ውጣ። የት ይሄድብሃል? ትደርሳለህ። ኪውባ ጠቅልልሱ። እኛ ይሄ አፍሪካ ምድርና የተወሰነ ደቡብ አሜሪካ የተወሰነ አረብ እኮ አሎቅላቂ እኮ ነው። ዝም ብለህ እሱን ቆጥቅጥ። እኔም ፈቅጄ ላይ ፈርሜልሃለሁ። አጎብዳጆችን በላቸው። የማይሞከረው ለምን ትሞክራለህ ያልኩት ነው እንጂ ኢራንማ እንዳስፈላጊው ፈውስ ሳትፈወስ አትሄድም። ፈውስ አለው ብላለች። ተፈወስ።
እኔ ሀሳብ ነው። ሀሳብ ሲሞቻችን ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ